ዩስና ልዩ ከነበሩበት የህዝቡ ጫናና ሶሻል ሚዲያ እያደረሰባቸው ከነበረው አሉባልታዎች ተገላግለው ዛሬ በዕለተ ስቅለት ታርቀው አንድ ላይ ስቅለትን ሲያከብሩ እንደዋሉ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ? እንዴት ከርማችኋል? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም አደረሳችሁ። ክብራትና ክብራን ውድ ተመልካቾች እንግዲህ ዛሬም ተመለስኩኝ። አብራችሁን ቆዩ። ለዚህ ቤት አዲስ ከሆኑ ሰብስክራይብ ማድረግ ቤተሰብ አባል መሆን ትችላላችሁ። ክብራን ተመልካቾች ልዩና ቅዱስ እንግዲህ ቲክቶክ እና ዩቲዩብ አካባቢ የሚታወቁ ምርጥ ከሚባሉ ጥንዶች መካከል የሚጠቀሱ ነበሩ። እነዚህ ሁለቱ ጥንዶች እንግዲህ በጣም በሚያሳዝን ሁኔታ ከቅርብ ጊዜ ወዲህ አብሮ ቪዲዮ አለመስራታቸው አብሮ አለመታየታቸው ብዙ ሰዎችን እንግዲህ አስከፍቷል። ብዙ ሰዎች በእነሱ ጉዳይ አዝኗል። ነገር ግን በእነሱ ዙሪያ የሚሰሩ ቪዲዮዎቹ እጅግ በጣም የሚገርሙ ናቸው። ያልተደረገው ተደረገ እየተባለ የማይሆን ነገር እየተሰራ ነው። በእነሱ ዙሪያ እንግዲህ አንዳንድ ቪዲዮዎች አሉ፣ ስለነሱ እናያለን። ክብራን ተመልካቾች ሌላኛው ደግሞ አንዳንድ ስግብግብ ደላሎች እንግዲህ በጣም በሚያሳዝን ሁኔታ ከምስኪን አባቶች፣ እናቶች፣ ከወጣቶች እንግዲህ በሚያሳዝን ሁኔታ ገንዘብ እየዘረፉ ናቸው። ሳውዲ አረቢያ ላይ እንግዲህ እጅ ከፍንጅ የተያዘ ሌባም አለ። ወደ ቪዲዮቹ ስንገባ እንግዲህ በጣም በሚያሳዝን ሁኔታ አንዲት እህታችን ሳውዲ አረቢያ ላይ እንግዲህ መንገድ ላይ ወጣ እርዳታችሁን እየጠየቀች ነው። malee baasne bakkeetti nagatte amma kun airportii medina keessan jira oromo maalo sagalinaaf ta'a maalo tikeetti murtee biyya galinaan jette ani kaleessan dhufe homaa tokko hin hojjetanne oromo adaraa keessa sagalinaaf ta'a maalo akka beektanna godhaa siniin jedha oromo kiyya maalo na biran darbiina adaraa oromo kiyya adaraa siniin jedha adaraa እንግዲህ እቺ እህታችን በአማርኛም የተሰራ ሌላ ቪዲዮ ማላት እርዳታችሁን እየጠየቀች ነው። በመዲና ኤርፖርት ላይ ነው የምትገኘው። መንገድ ላይ እንግዲህ ወርቃ ተገኝታ ነው። ባካችሁ እቺን ልጅ ማገዝ የምትችሉ ሰዎች አግዟት፣ ከሷ ጎን መቆም እንድትችሉ በዚህ አጋጣሚ እኔም ጥሪዬን አቀርባለሁ። ክብራን ተመልካቾች ሌላኛው ጉዳይ እንግዲህ ቲክቶክ አካባቢ በጣም አስጸያፊ በሆኑ ቪዲዮዎች የምትታወቅ ሄሌን የምትባል ልጅ አለች። እቺ ልጅ እንግዲህ ከቅርብ ጊዜ ወዲህ አንዳንድ የቤተክርስቲያን ልጆችን በማግኘቷ ህይወቷ ከጊዜ ወደ ጊዜ እየተቀየረ መሆኑን እሷ ራሷ እያሳየች ነው። ነገር ግን እጅግ በጣም በሚያሳዝን ሁኔታ አንዳንድ አበሾች እንግዲህ እቺን ልጅ ለማሳፈር እቺን ልጅ ለማሳቀቅ በሚል በኮሜንትም በተለያዩ ቪዲዮዎች ስር እንግዲህ እየገቡ የማይሆን ነገር እየጻፉ ናቸው። እንግዲህ ያኔ ከምናቃት እንግዲህ ሄሌን አሁን ላይ በዚህ መልኩ ነው ቪዲዮ እየመጣች የምትሰራው። ውድ እህት ወንድሞቼ እንኳን ለሆሳና በዓል በሰላም አደረሳችሁ እላለሁ። እኔንም ለዚህ እንኳን ለዚህ ክብር አበቃኝ እላለሁ። ውድድ ነው ማደርጋችሁ። አሁን ጸሎታችሁ አይለየኝ እላለሁ። እህት ወንድሞቼ እንኳን የኔት እንኳን ለዚህ ክብር አበቃሽ። እውነት በጣም ይሄ ደስ የሚል ነገር ደስ የሚል መለወጥ ነው። በፊት ማንነቷ እንግዲህ የምታውቁ ልጆች ካላችሁ አላቅም በጣም ነው የሚያሳዝነው። እሷ ስትናገር እንግዲህ እሷ በቪዲዮ መታ የምትናገረው ነገር እጅግ በጣም የሚዘገንን ነበር። ከዛ ህይወቷ ወጣ አሁን በዚህ ደረጃ እንግዲህ እቺ ልጅ ስትመጣ ልናበረታታ ሲገባን ጭራሽ በሷ እንግዲህ ቪዲዮ ስር እየገባን ኮሜንት እንግዲህ አላስፈላጊ የሆነ ኮሜንት የምትጽፉ ልጆች አራ እፈሩ። እውነት ይሄ ትክክል አይደለም። እቺ ልጅ እህታችሁ ብትሆን ዘመዳችሁ ብትሆን ብላችሁ አስቡ። ከዚህ ቀደም እንግዲህ በምትሰራቸው ቪዲዮዎች የምናውቅ ሰዎች እናቃታለን። እጅግ በጣም ነው የሚቀፈው በቃ እሷ የምትሰራው ቪዲዮ። ከዛ ማንነቷ ወጣ አሁን ተለውጣ በዚህ መልኩ መታ ቪዲዮ ስትሰራ ማየት ሊያስደስተን ይገባል። እውነትችን ልናበረታታት ይገባል። ማን ነው ከናንተ መካከል ኃጢያት የሌለበት ሰው? እሺ አሮጌው ነገር አልፏል፣ ከናንተ መካከል ኃጢያት የሌለበት ይውገራት የሚሉ የመጽሐፍ ቅዱስ ቃሎች እንዳሉ ይታወቃል። ታዲያ የሚመለሱ ሰዎችን በማበረታታት ፍቅር በመስጠት ዳግም ወደ ቀደመው ነገር እንዳይመለሱ ለራሳችን እስቲ ቃል እንግባና ከሰዎች ለውጥ ጎን መራመድን ሞክር። በጣም ደስ ያለኝ ነገር ነው የተመለከትኩት። እናንተም ይሄንን ነገር ማበረታታት ፍቅር መስጠትን እንጀምር። እውነት ከምሬን ነው። ሁላችንም ብንሆን እቺን ልጅ በዚህ ሰዓት ልናግዛት ይገባል። እቺን ልጅ ማናግዛት ከሆነ እንደገና ደግሞ ያለፈውን ማንነቷን እያነሳን እቺን ልጅ ለማሸማቀቅ የምንሞክር ከሆነ እቺን ልጅ እንደገና ወደዛ ሲኦል ወደ ሆነው ቦታዋ እንግዲህ ልንመልሳት ነው ማለት ነው። ይሄ ደግሞ በጣም ወንጀል ነው፣ በጣም ኃጢያት ነው። እንግዲህ ሃይማኖት አለኝ የሚል ሰው ሁሉም ከዚህ ልጅ ጎን መቆም አለበት ብዬ አስባለሁ። ቲክቶክ ፔጇ ላይ እየገባን እንግዲህ ልናበረታታት ይገባል። ክብራን ተመልካቾች ልዩና ቅዱስ እንግዲህ በጣም በፊት እንግዲህ የሚታወቁት እንግዲህ ፍቅር በፍቅር ሆነው አንድ ላይ ምግብ እየሰሩ ምግብ እየበሉ ቤት ውስጥ እንግዲህ በጣም ፍቅር የሚሸቱ ነገሮችን እንግዲህ እያደረጉ ነው የምታዩትና አሁን ማናችንም በማናውቀው መንገድ እንግዲህ እነዚህ ልጆች ተለያይተው ነው ቪዲዮ እየሰሩ ያሉት፣ አብሮ አይደለም እየታዩ ያሉት። ነገር ግን አብሮ አለመታየታቸው ምክንያት ማድረግ አንዳንድ ሰዎች የማይሆን ዜናም እየሰሩ ናቸው።
እኔ የውሸት ዜና በዚህ ልክ እንዴት እንደምታይ ነው ግራ የገባኝ። እስከዛሬ አሁን ዛሬ ቅዳሜ ነው፣ እስከዚህ ሰዓት ድረስ እኔ ቪዲዮ በምሰራበት ታይም ላይ ምንም አይነት ነገር እነዚህ ልጆች አንድ ላይ መሆናቸው የሚገልጽ ነገር የለም። ነገር ግን አንዳንድ ዜናዎች በዚህ መልኩ እየወጡ ናቸው። ቅዱስና ልዩ ከነበሩበት የህዝቡ ጫናና ሶሻል ሚዲያ እያደረሰባቸው ከነበረው አሉባልታዎች ተገላግለው ዛሬ በዕለተ ስቅለት ታርቀው አንድ ላይ ስቅለትን ሲያከብሩ እንደዋሉም አሁን ላይ ያገኘናቸው መረጃዎችም ያሳያሉ። እንኳን ፈጣሪ ረዳቸው፣ እንኳን ፍቅራቸው ተመለሰም። እንግዲህ ውድ ተመልካቾቻችን እናንተ በቅዱስና በልዩ የተሰማችሁን ደስታ በመታረቃቸውም ሆነ ፍቅራቸው በመቀጠሉ የምትሉት ነገር ካለ ሐሳብ አስተያየታችሁን በታች በኮሜንት መስጫው ስር እንድትገልጹልን እድሉን እንስጣችሁ። እኛ ግን በልዩና በቅዱስ መታረቅ እጅጉን ደስተኛ መሆናችንን እየገለጽን በነገራችን ላይ ልዩና ቅዱስ ቢታረቁ እኔ ራሴ በጣም ነው ደስ የሚለኝ። በሰው ልጅ እንግዲህ ጥል፣ በሰው ልጅ እንግዲህ መጣላት የሚደሰት ሰይጣን ብቻ ቢሆን ነው እንጂ የሰው ልጅ ሰው ሆኖ በሰው ልጅ ጥልና በሰው ልጅ እንግዲህ መለያየት የሚደሰት ሰው አይኖርም። ነገር ግን ያልሆኑትን ነገር ያልታረቁትን እነዚህ ልጆችን ታርቀዋል የሚል ዜና ለመስራት ለራሳቸው ገንዘብ ለማግኘት ቪዲዮውን እንግዲህ እየጫኑ የሚያጭበረብሩ ሰዎች እጅግ በጣም ታሳዝናላችሁ። እውነቴን ነው። ይሄ እኮ አሁን ለጥሩ ነገር ነው። ልዩና ቅዱስን እንግዲህ ታርቀዋል የሚል ዜና ሰርተዋል እንጂ የስንቱን የአርቲስት ትዳር የስንቱን የአርቲስት ህይወት እንግዲህ በውሸት ዜና ያጠፉ ልጆች ሰዎች አሉ። ይሄ በጣም ነው የሚያሳዝነው። ከዚህ ድርጊታችሁ ብንቆጠብ ይሻላል። ሰውም ደግሞ እነሱን ያያል እንግዲህ ይከታተላቸዋል። ለነሱ ኮሜንትም ላይክም ያደርጋሉና ግራ ነው የገባኝ ምን እየተካሄደ እንደሆነ። ክቡራን ተመልካቾች እነዚህ ፌክ ዜና የሚሰሩ ሰዎች የሚጠቀሙት ከዚህ ቀደም ልጆቹ እንግዲህ ቪዲዮ ሰርተው ያስቀመጡት ከቲክቶክ ገጻቸው ከዩቲዩብ ላይ ያነሱ ነው እንግዲህ እየሰሩ ያሉት። አሁን ይሄን ቪዲዮ እነሱ የተጠቀሙት ከዚህ ቀደም በጣም የቆየ ቪዲዮ ነውና ሰዎችን ለመሸወድ በዚህ መልኩ ነው የሚጠቀሙት። ይሄ ቪዲዮ እንግዲህ ልዩና ቅዱስ ልጅ ከመውለዳቸው በፊት የተሰራ ቪዲዮ ነውና ይሄን ቪዲዮ አምጥቶ ነው እንግዲህ ሰዎችን እያጭበረበሩ ያሉት። እጅግ በጣም ያሳዝናል። ነገር ግን ልዩ እንግዲህ እስከ ትናንትናው ድረስ ብቻዋን እንደሆነች የሚገልጹ ቪዲዮችን ከልዩና ከቅዱስ እንግዲህ ከዛው ከቲክቶክ ፔጃቸው እኔ አግኝቻለሁ። ያው ቪዲዮን ይዩት። መስቀል ተሸከመህ ስትወጣ ዳገት ሲጨክኖ ያይ ፍጥረት የትዕግስት መጠን ጥልቀቱን ፈልጌ እጹብ እጹብ እንኳን አደረሰን ከቁጥር ሳያጎል ማዶ ተባርኮ ክቡራን ተመልካቾች ልዩ እንግዲህ በዚህ መልኩ ብቻዋን ቪዲዮ እየሰራች ነው የምትገኘው። እነዚህ ልጆች እግዚአብሔር ጣልቃ ገብቶ እንግዲህ ቢታረቁና አብረው በሰላም በፍቅር እንደ ከዚህ ቀደም ቢኖሩ እኔ ደስታዬን አልችለውም። እግዚአብሔርም ደግሞ እንደሱ ያድርጋቸው። ነገር ግን አንዳንድ ሰዎች እንግዲህ ያልሆነውን ነገር ሆኗል፣ ያልተባለውን ነገር ተብሏል እያላችሁ ቪዲዮ የምትሰሩ ሰዎች፣ የሰውን ህይወት የምትረብሹ ሰዎች ከዚህ ድርጊታችሁ እናንተ ብትቆጠቡ ይሻላችኋል። ክቡራን ተመልካቾች አንዳንድ እንግዲህ አጭበርባሪ ደላሎች እንግዲህ ምስኪን የሆኑ ኢትዮጵያውያንን ከመብላት ወደኋላ እያሉ አይደለም። ይሄ ያሳዝናል። ቲክቶክ ላይቭ ላይ እንግዲህ በዚህ መልኩ አንድ ሌባ ተይዟል። እዩት ይሄን ቪዲዮ። ሊመታኝ ነው። ለምን ይመታል? እብድ አይደለም ጅል ነው። ቢመታው እዛ ያስቀመጥከው እናንተ ሄዱ። ስለ ቀራማና ስለ ቪዛቸው ከእነንትና ጋር ከየታባዱ እዚህ ቁጭ ሲሉ የፈቀደላቸው አኮሞዴሽን ውስጥ አስቀምጠው በጣም ያሳዝናል። እውነት ጠየቀው። አንተ ስታመጣ የተቀበልከው መልስ አይደለም ደግሞ ማለት ነው። ምንድነው ያልሰጡኝ ነገር? እንደዚህ ተፈላጊ እንደዚህ አልሰጡህም። አንተ አላህን አትፈራም? ምን የሚሉት ነገር ወላሂ ውሸት ነው። ይሄን ያህል ሰጡኝ ይሄ ነው በል። እነሱ ይሄን ያህል ተሰጠን ብለው እንደሚምሉት አንተ ሞኒት ሪካርድ አለኝ ያለው ልጅ ሪካርዱን አምጣ በዩ። ቮይስ ያለው ልጅ እኮ አለ። ቆይ አንተ ይሄን ያህል ነው የሰጡኝ በል። ሽማግሌው ስንት ሰጡ? አይደለም ሪካርዱን ያሰማሽ። ምንም ችግር የለም። አንተ በለኝ አንተ በለኝ ባለ ጉዳዩ አንተ አይደለም። የሪካርዱ እነሱ ሪካርድ አለ አይደለም። ለኔ የሰጡኝ ገንዘብ እሱ ሪካርዱን ሲል አንዴ ብቻ
ተመልካቹ እንግዲህ እኔ እንደዚህ አይነት ቡድን ነው ክቡራን ተመልካቾች እንግዲህ እንደዚህ አይነት ነገሮች ከጊዜ ወደ ጊዜ እንግዲህ እየተለመዱ መጥቷልና ይሄ አሳሳቢ ነው። እንግዲህ ሰዎቹ የተሻለ ህይወት ከገጠማቸው በሚል ከሌለ ገንዘባቸው እንግዲህ አውጥተው በዚህ መልኩ እየሰጡ አንዳንድ ደላሎች ደግሞ ሰውንም እግዚአብሔርን የካዱ አሉና ምንድነው ከሰዎቹ ገንዘብ ይቀበላሉ። ነገር ግን ገንዘብ ለተቀበሉት ነገር አገልግሎት ሳይሰጡ ሰዎችን በጣም በሚያሳዝን ሁኔታ እየሸወዱ ያሉና ይሄ በጣም ነው የሚያሳዝነው። እንግዲህ እዚህ ድርጊት ላይ የተሰማራችሁ ሰዎች ባካችሁ ይሄ ነገር አቁሙ። ይሄ ትክክል አይደለም። ይሄ እግዚአብሔርም እንግዲህ ሰውም የሚወደው ጉዳይ አይደለም። በዚህ ጉዳይ እየሰሩ ያሉ በጣም ምርጥ ልጆች አሉ። እነ መሲ ብሪጅስቶን አንዳንድ ልጆች አሉ እንግዲህ እነዚህ ሌቦችን የማጋለጥ ስራ እየሰሩ ያሉት። ይሄ በጣም የሚበረታታ ጉዳይ ነው። ባካችሁ ወንድሞች በዚህ ስራችሁ ቀጥሉበት። እኛም ክብራትና ክብራን ተመልካቾች እነዚህ ልጆችን በተለያዩ በሐሳብ በተለያዩ መንገዶች ልናግዛቸው ይገባል። እነዚህ ሌቦች ሊያዙ ይገባል። የተወደዳችሁና ተከበራችሁ ውድ የዩቲዩብ ተከታታዮች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር።